እናቴ በሽርክ ላይ ነው የሞተችው። በህይወት እያለች የሸሪዓ እውቀት አልደረሳትም። ለሷ ዱዓ ባደርግና በስሟ ሰደቃ ብሰጥ ይደርሳል ቢያብራሩልኝ ባረከላሁ ፊኩም የሚል። ለእንደዚህ አይነት ሰዎች ነው የበለጠ ኢስቲግፋር የሚያስፈልገው፣ ሰደቃ የሚያስፈልገው፣ ዱዓ የሚያስፈልገው። የነበሩበት መንገድ ስራ፣ ድርጊት ሽርክ፣ ኩፍር መሆኑ በሚገባ ተነግሯቸው እምቢኝ አልለቅም ብለው እስካላደረጉ ድረስ የያዙት ነገር እስላም መስሏቸው መልካም መስሏቸው ዲን መስሏቸው እስካደረጉ ድረስ ወማ ኩና ሙዐዚቢነ ሐታ ነብዐተ ረሱላ ሚን በዕድ ማ ተበየነ ለሁል ሁዳ ወየተቢዕ ገይረ ሰቢሊል ሙእሚኒን ኑወሊሂ ማ ተወላ ወኑስሊሂ ጀሀነም። ሽርክ ሰርተሃል፣ ኩፍር ሰርተሃል ብሎ አላህ አንድ ሰው ጀሀነም የሚያስገባው ሐቅና ባጥል ግልጽ ከሆነለት በኋላ አይ አልለቅም ባጥሌም ብሎ የነቢይን ትቶ የሌላን ሰው መንገድ የተከተለ ከሆነ ብቻ ነው። በመሰረቱ ሙስሊም ነኝ ያሉ ላኢላሃ ኢለላህ ያሉ ሶላት የሰገዱ ነቢይን የወደዱ ሰደቃ እየሰጡ ዚክር ያሉ ዱዓ ያደረጉ በደረሳቸው ልክ ዲንን እስላምን አላህን የወደዱ ነገር ግን አንዳንድ ሽርክ የነበረባቸው ሰዎች ከሞቱ የበለጠ ኢስቲግፋር የሚያስፈልገው ለነሱ ሰደቃ የሚያስፈልገው ለነሱ ነው። አዎ ይደርሳቸዋል። ኢስቲግፋር ዱዓም ሰደቃም ሊደረግላቸው ይገባል።